እነዛ ስራዎች መጀመሪያ የተሰሩበት እነስጥልን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? እንግዲህ ዋጋዬ የተሰኘ አዲስ አልበም ዴና አንተነህ ይዛልን መጣለች። የሙዚቃ አልበም ሊለቀቅ ነው። ኪነት ኢንተርቴይንመንት የድምፃዊት ዴና አንተነህ ዋጋዬ የተሰኘው የመጀመሪያ አልበም ለማስመረቅ በዝግጅት ላይ ይገኛል። ይህ ዋጋዬ የተሰኘው አልበም በግጥም ይልማ ገብረአብ፣ ወንደሰን ይሁብ፣ ናትናኤል ግርማቸው፣ መሰለ ጌታሁን፣ ሄኖክ ነጋሽ፣ ቴዎድሮስ ሞሲሳ፣ ብስራት ሱራፌል፣ ጃሉድ ካህኑ ሞገስና ምህረተ አብ ደስታ፣ በዜማ ታምራት ደስታ፣ ብስራት ሱራፌል፣ አህመድ ተሾመ ዲምቢ፣ ቴዎድሮስ ሞሲሳ፣ ሄኖክ ነጋሽ፣ ጃሉድ ዮሐንስ፣ ጆኒና ምህረተ አብ ደስታ ሲሆን በሙዚቃ ቅንብር ካምዙ ካሳ፣ ሄኖክ ነጋሽ፣ ሮቤል እንዳለ፣ አቢ ግርማ፣ አዲስ ፍቃዱና ኤርሚያስ በዳዳ፣ በሚክሲንግ አቢ ግርማ፣ ሰለሞን ኃይለማርያም እና ይትባረክ ክፍሌ፣ ማስተሪንግ ኤንዲ ቤተዘማ ሰርተውታል። ተወዳጇ ድምፃዊት ዴና አንተነህ ጋሜ እናማ ኤዱማ የሆነ ነገር አልችልምና እንዲሁም በርከት ያሉ ነጠላ ዜማዎችን በመስራት ትታወቃለች። ድምፃዊት ዴና አንተነህ ከሀገራችን በርካታ ወጣትና አንጋፋ ድምፃውያን ጋር በተለያዩ ኮንሰርቶችን አብሮ በመስራት በህዝብ ዘንድ እውቅናን ተወዳጅነትን አግኝታለች። ዋጋዬ አልበም 14 ትራክ ያሉት ሲሆን ዋጋዬ አልበምን ሰርቶ ለማጠናቀቅ 8 ዓመትና ከ6 ሚሊዮን ብር በላይ በጀት ፈጅቷል። አልበሙ ላይ 2 የሙዚቃ ቪዲዮዎችም ተሰርተዋል። ይህ አልበም ሙሉ በሙሉ ወጪው በድምፃዊት ዴና አንተነህ ፕሮዲውስ ተደርጓል። ይህ ዋጋዬ አልበም ብዙ የተደከመበትና የተለፋበት አልበም ስለ ፍቅር፣ ስለ መለያየት፣ ስለ እናትና ስለ ሀገር የተለያዩ ማህበራዊ ጉዳዮችን ይዳስሳል። ዋጋዬ የተሰኘው አልበም የፊታችን አርብ መስከረም 30 በዴና አንተነህ ዩቲዩብ ቻናል እና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች አማካኝነት ያገኙታል። አልበሙን በሲዲ አሳትሞ የሚያከፋፍለው በኪነት ኢንተርቴይንመንት አማካኝነት ይሆናል። ምክንያቱም እነዛ ስራዎች መጀመሪያ የተሰሩበት የዛሬ 6 ዓመት በጣም ጥሩ ናቸው። አሁን ዜማና ግጥሞቹ እንደማያረዱ የገባን መርጠን ግንተዋቸው ያላቸው ዜማዎች አሉ። ሰምታችሁ ሰጡ አምነንበት የሰራናቸው ግን ቅንብሩ በስነስርዓት እንደገና ታይቶ ነው የተሰራው። ሙዚቃ አልበሙ ይዘቱ በዘመናዊ ነው። አቅምሽ የሚያሳይ ነው ወይ የተለያዩ ዘፋኞች ለመስራት ከዛ ነው ከነበረው ፍጹም የተለየ ማለት ይቻላል። ግን የስራ ልምዴ ሊያሳይ የሚችል ይመስለኛል እንደኔ። ጋሜን የሚመስል ስራ ነው ማለት ነው። ጋሜን ራሱ የሚመስል ሳይሆን እሱ የማታሀይሉ የነበረው በድጋሚ የሚሰራ ነው። ግን አዲስ ሰርተናል ነው ጥሩ እንደራሱ ነበረው እንደጋሚ ስራ የተለየ ደግሞ አንድ ብዙ ሬቱ ወይት አለ። ሁለተኛው ሌላ ስለናት ነው። እናቴ ከሰራቸው ውስጥ ሙዚቃ የሰራሁት አብረን ግን እሷ ማስታወሻ ነው እናትና ልጅ የሚለው ሁሉ ሰርተናል። ወደዚህኛው ትኩረት አድርገን ነው በቅርብ ጊዜ የሚወጣ ይሆናል እንጂ የማዘሩ ስራ ወይም ሸለሞች የሰራው የለም። አንደኛው ጥያቄ ደግሞ ከዚህ በፊት እንደሰራቸው እነዚህ ቪዲዮቹ ባህላዊ እንደሰራት አለ ወይ ነው? አንድ ጉራጌ ማለት አለ። ግን ሌሎች በቀጣዮች ደግሞ ለሲቪሎች ብለንና ለአለም የሰራናቸው ትንሽ የተለያዩ ናቸው። ኦልሬዲ እነዛን ስራዎች ብዙ ሰርች ስለነበረ በቅርቡ የተለያዩ ስራዎች የሚጠበቀው በኋላ ስለማቀባ የነበርኩበትንም አዳዲሶች ልት ጊዜ የወጣት በዚህ ነው እንጂ ቋንቋ የተለየ ሙዚቃ ጊዜ ስራ መሆናቸው ይበዛ እዚህ የሙሉ ጊዜ ስራ የነበረ የተለያዩ ስራዎች ነው የሚሰራው። ሙዚቃ የተወሰነ ቀን ነው የሚሰራው። 8 ዓመት የቆየበት አንደኛው ጥያቄ መጀመሪያ እዚህ በነበርኩ ሰዓት ዛሬ 8 ዓመት 1 ዓመት ከሁለት ወር ነበር የቆየሁት። የሚያልቅ ጨርሼ መሄድ የምችልበት ጊዜ ያለ መስሎኝ ነበረ። ብዙዎቹ ስራዎች በዛ ወቅት ያጠናቀቅናቸው
ናቸው ግን መጨረስ አልቻልንም። ከዛ ተላልቀን ስለሆነ ብዙዎቹ ስራ የምንሰራው የኔም ሰዓት አለመመቸት እዚህ ጋር ሙዚቀኞች ጋር ለመገናኘት እሱ ራሱ ጊዜውን ከዛ ስጋሎች እዚህ እስኪሰራ ራሱ ጊዜውን ረዥም ጊዜ ያደርጋል እና አሁን ያለውን ተደራረቡን አይተናል ወይ የሚታዩትን ነገሮች እኛ የደረስነው ለዚህ ጊዜ ስለሆነ ዛሬ ማቅረብ የቻልነው። ከቢሉ ጋር ስናወራ አሁንም ዝግጅት ጀምረን ያሰብነው ከእንጂ ነበር በዓል በፊት ቀደም ብሎ ነበር። ያው አላልኩ ያለው አንዳንድ ነገሮች እየረዘሙ ነው ወደዚህ ድረስ ያደረሱ እኔ ትክክለኛ የሰዓት ብቻ ነው ማለት ነው። አዎ ቅድም እንደተናገርኩት የተሰራው እዚህ ነው የተጀመረው። የመጀመሪያው ስራ ረጅም ካሜራ ስቱዲዮ ከዛ በኋላ ይትላላል ከተለያዩ ሙዚቀኞች ጋር ስለሆነ እኔ ከዛ ድምጽ እየላኩ እነሱ ከዚህ እየላኩልኝ እዚህ ግማሹ እዚህ ግማሹ እዛ ነው የተሰራው። ዋጋዬ የተባለበት ምክንያት ያው ብዙ ጊዜ የምናገረው መጀመሪያችን አለ መጀመሪያ ካስተዳሪ ከቤት ውስጥ ሲጀምር አንደኛ ዋጋዬ እንዲሆን የፈለጉበት ምክንያት ይሄ የእናቴ ምን ነበረ። እናቴ በጣም ጎበዝ ድምፃዊ ነች። ከኔ ጋር በማትወዳደር ጎበዝ እና እሷ አርቲስት የሄድኩበት መንገድ ዳር ደርሶ አላየሁም የእሷን እና የእሷ ህልም እንደመሳካት ነው። ለእኔ እንደ ማንም ያገለግል አንደኛ እናቴ ማስደሰት ነው ያው መሳካት ማየቷ፣ ሁለተኛ ደግሞ የእናቷ ስም ለእኔ ደግሞ አያቴ የተለየ ፍቅርና እንክብካቤ ሰጥታን ያሳደገችኝ። ዋጋዬ ደግሞ ያለውን የቆየበትን ጊዜ ይሄ ነው የኔ ዋጋ እንደማለት ነው። ከዛ ነው የረዳነው። ያለው ራሱ ዋጋዬ የተለየ ስሜት ያለኝ ራሱ ዋጋዬ ነው። ለእኔ ስፔሻል ነው። ስለ ሀገር አለ ስለ እናቶች ያው ብዙ ነገር ለእኔ ብዙ አሁን አንድ አልበም ላይ ሁለት የእናቶች ዘፈን ስናሳትፍ ለምንድን ነው አንድ አልበም ላይ ተምሮ ነበር። አያቴ የራሱ የቻለ አይደል አያቴ ለራሴ ልዩ ነገር ናት። ስለዚህ ሁለት እናት እንደነበረ ነው ማስበው። እናቴ ደግሞ እናቴ ናትና ለዛ ነው እናቶች ብዙ ጊዜ ተከበሩ ሙሉን አልበም እናት ሆኖ ደስ ይላል። ለኔ ካገኘሁት ነገር ከቤተሰቦቼ ነው። ለዛ ነው ጆሪንግ ያስገባኝ አስበን ነበር። ለካሪያ ሲሰራ እንደምታውቁት ለሁለት ስራ ይሰሩ አንድ የተስተካከለ አንድ የተቀየረ ስለሆነ መጀመሪያ ከነበርንበት ዘፈኖች ብዙ ቀይረን አዳዲስ ነገር ስላስገባ አሁን ሁለት ሆኖ የሰራ ሰው